ጂጂክያ አመሰግናለሁ አማንዬ። ጂጂክያ ምን አይነት ልጅን የወለድሽው ብለሽ የተናገርሽው ቃል እኔ ልጅሽ በነገራችን ላይ ሴቷ ልጅሽ እና ባሏ በጣም የተቀደሱ ናቸው። የተቀደሱ ስለመሆናቸው ከሰሞኑ እንኳ በተነሳው ቡጥ ቡጥ የአንቺ የልጅሽ ባል ስሙ ሲነሳ ሰምቼ ነበር እና በመልካምነቱ ስትሰድቢው ስታዋርጂው አንድም ቀን ወጥቶ መልስ ሰጥቶሽ ባለማወቁ በጣም በሱ ዙሪያ መልስ ሲሰጥሽ ሰምቼ ነበር እና እኔም አፕሪሼት በጣም ነው የምወዳቸው ልጅሽን እና የልጅሽን ባለቤት በጣም በእርግጠኝነት አባቷ ስላሳደጋት አማራ ነው አባቷ እናውቃለን። በጣም ስነስርዓት አድርጎ ስላሳደጋት አያቶቿም ስነስርዓት አድርገው ስላሳደጓት ባሏም የአማራ ዘር እንዳለበት ስለምናውቅ ከአንቺ በተሻለ እነሱ ዛሬ ወልደው ልጆቻቸውን በፍቅር አሳድገው በፍቅር እግዚአብሔር ጸጋውን አብዝቶላቸው ተንቀባረው እየኖሩ ነው ያሉት። በምን ሞራልሽ ነው አንቺ አንድን እናት የወለድሽው ልጅ ምን አይነት ልጅ እንደሆነ እናውቃለን። የወለድሽው ልጅ 40 ዓመት ሙሉ ትጎትቻለሽ። አናትሽ ይጎተት ጂጂክያ። መድኃኒዓለም እዛ የተቀመጥሽበት ሶፋ ላይ እንጨት አድርጎ ያስቀርሽ። የሆነ በሽታ ጉሮሮሽን የሚዘጋ በሽታ ስጦሽ አይንሽ ብቻ እያፈጠጠ ሳታወሪ እያየሽ እንድትሞች ያርግሽ መድኃኒዓለም። አንቺ እኔ ልንገርሽ፣ እኔ አሁን ቤተልሔም ዘረኛ ናት ልባል ይችላለው ምናምን። እኔ አንድ የትግሬ እናት አንድ የኦሮሞ እናት ምንም እናት ልንገርሽና ምንም በዚህ ልክ ማለት ነው ልጅ ቢወልዱ እኔ ዝቅ ብዬ ነው የምደግፋቸውና የምረዳቸው። እንዲሁ እንዴት አባሽ ነው እንደ አንቺ ቦርኮ፣ አንቺ ይቺ ዝሆኔ የተባልሽ ሴትዮ፣ አንቺ ቦርኮ መድኃኒዓለም እንጨት በጉሮሮሽ የሰካብሽ እንጨት። እኔ እውነት ልንገራችሁና እንዴት ሰው የሰው ልጅ 40 ዓመት የምታሳድጊው ልጅ 40 ዓመት ሙሉ ምን አይነት ልጅ እንደሰጠሽ እሷማ ታድላለች። አንቺ 40 ዓመት ልጅ ለማሳደግ ታድለሻል? አልታደልሽም። የልጅን ጠረን ታውቂዋለሽ? ልጅሽን እዚህ ስር አሽትተሽው ታውቂያለሽ? አሽትተሻት ታውቂያለሽ? ልጅሽን እኮ እኛ ልጆቻችንን እኮ እግራቸው ስር ገብተን ብብታቸው፣ ጡታቸው፣ ካካቸውን ሁሉ እኮ ነው የምናሸተው እኮ እናት ስትሆኝ። እንደዛ አርገሽ አሽትተሽ ያሳደግሻቸው ልጆችሽን ማለት ነው። እናች በአደባባይ ሻንጣ የሰረቀችው ኢትዮጵያ ስትገባ ሻንጣ የሰረቀችው የኔ ሻንጣ ነው ብዬ እኔ ልጄን ሳዋረድ፣ እንደውም ልጄ ኢትዮጵያ ስትገባ ቆንጆ ሻንጣ ገዝቼ ነው የምሰጣት። አንቺ ቦርኮ፣ አንቺ ቦርኮ በምን ሞራልሽ ነው እንደዛ ብለሽ አንድን እናት የወለድሽው ነው ልጅ ምን አይነት ነው? ሰው ልጅሽን አንቺ ጠፍጥፈሽ ነው የምትሰሪ። ይጠፍጥፍሽ መድኃኒዓለም። እና አንቺ እናንተ የቱርክ መቀስ ትራፊ የቱርክ መቀስ ትራፊዎች፣ ዮናስ ማኛው የተባለ የቱርክ መቀስ ትራፊ። በነገራችን ላይ እዛ ቱርክ ሂደው መቀስ ምናምን የሚነካካቸው ሰዎች እኔ በዛው የሆነ ነገራቸውን አውልቀው ነው መሰል የሚልኳቸው። የቱርክ መቀስ የቱርክ መቀስ ትራፊዎች ናቸው። ሂዳችሁ ሆዳችሁን ትቆረጣላችሁ፣ ቄጣችሁን ትቆረጣላችሁ፣ ጡጣችሁን ትቆረጣላችሁ። ማትቆረጡት ነገር የለም። ሰሞኑን እያየን ነው። የተቆራረጣችሁ የመቀስ ትራፊ እየሆናችሁ እየመጣችሁ በቃ ሁሉ ነገራችሁ ጠፍቶ መቤቴን እኮ ነው የመቀስ ትራፊ አፈር መሬት ያስበላሽ ናችሁ። ቦርኮ፣ አንቺ ቦርኮ ሆድሽን አለመቀነስሽ አንቺም እንደ ሊያ አጋስስ ሊያን አንቺም ራሱ ገንፎ ትዝ ይላችኋል። ጂጂክያ ገንፎ ነበር የምታገነፋው እኮ ገንፎ ታገነፋለ። ያንን ገንፎ አልኳችሁ በኦሮሞ ቅቤ ናግባ በቃ ያንን የኦሮሞ ከዛስ ይሄንን ስታክል ይሄ ሁሉ እንደዚህ ሲሰፋ ሂዳ ቱርክ ቁርጥ አጋስስ ማለት ነው። የድሃ አደግ አጋስሶች መጥናችሁ አትበሉ፣ መጥናችሁ አትጠጡ። ከዛ ያንን አገንፍተሽ ትበይና አፈር መሬት ያስበላሽና ሂደሽ ቱርክ ሂደሽ ተቆርጠሽ ትመጫለሽ። እዛ ቱርክ ሂደሽ ተቆርጠሽ ስትመጭ በቃ በአንቺ በትጋትሽ የከሳሽ ራስሽን የጠበቅሽ ወይ በተፈጥሮ ቆንጆ የሆንሽ ራስሽን አታረጊና ልጋግሽን ስትከፍች ትያለሽ። አፈር መሬት ብሉ። ሊያማ በእርግጠኝነት ሊያ እኮ ሰው ሁሉ ገና እንዳየችው ቱርክ ሄዶ መቆረጡን የምታውቀው እኮ ያው እሷ ስለምትቆረጥ እኮ ነው በየጊዜው
ፈጣሪ ሁሉ በእጁ ነው። ፈጣሪ ጤናዋን ይስጣት። ሁሉ ለበጎ ነው። ሁሉን አድራጊ ፈጣሪ ይምራታል። ሁሉን ባህሪ ነው። ልጅ ከፈጣሪ የሚሰጥኝ አንሰራውም። እግዚአብሔር ያክብርልኝ። እውነት ነው አቁ አይገርም። ሊያ አሁን ቱርክ አይደል? የቱርክ ወረቀት ነው ያላት አሉ እና ሰው ሁሉ ቀጠን ብሎ ሲመጣ እንደ እሷማ ቱርክ ሄዳ ነበር ምናምን ትላለች። ለምን ታውቋለች እና ይመስለኛል እዛ ቱርክ ደግሞ ሲሄዱ ያው ይታያሉ መሰል ሆቴል ምናምን። እሷ ደግሞ ታውቃለች መሰል ደላላ አላት መሰል ታወጣባቻለች ገመናቸውን። እኛ እናቴ እኛ ቱርክ አንሄድ ምን አንሄድ። አሁን እኛ የምንሄደው ቤተክርስቲያን ብቻ ነው። አማራ ነፃ ከወጣ በኋላ እኔ ያሳደገኝ ቅዱስ ማርቆስ ቤተክርስቲያን አለ ደብረ ማርቆስ ያሳደገችኝ አበማ ማርያም አለች። አበማ ማርያይቱ የግምጃ ቤት ማርያም አለች ኪዳነ ምሕረት። እንዲሁ ደግሞ የዲማ ጊዮርጊስ አለ፣ የወንቃ ጊዮርጊስ አለ፣ ምንድነው የተክለ ሃይማኖት ጸበል አለ። እዛዛ ሂደን ነጠላችንን ለብሰን እንጂ እኛ ቱርክ ሂደን አንቆራረጥም። መሬ ቁረጣችሁም የቆራረጥ ሄዳችሁ ተቆራረጣችሁ ታስቁኝ ያላችሁ ምን አለ መብላት እኮ ነው። ለምላት በወደ ስፖርት ስሩ ደግሞ ዱብ 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 ስፖርት ሄዳችሁ እዛ ቱርክ ምናምን ሙሉ ጎጃም እኔ ስም አልጠራውም። እኔ ማን እንደተቆራረጠ አላውቅም። እነሱ ስለሚተዋወቁ የሚቆራረጡ ሰዎች ለነገሩ እኔማ እንደውም ብዙ ጊዜ እኮ ቁጭ ብዬ ስለማወራ አንዳንድ ለነገሩ ቁሜ ብዙ ቪዲዮ ሰርች አውቃለሁ አይደል? ከበፊት ጀምሮ ቲክቶክ ላይ በጣም ብዙ ቁሜ ቪዲዮ ሰርች አውቃለሁ እና አሁን እየቆምኩ ልጨፍ በፌስቡክ አይደል? ብዙ ፎቶ አለኝ አይደል? በፌስቡክ የሆነች ቀጠን ያለች አጠር ያለች ሴትዮ እኔ ፎቶ አለኝ አይደል? አሁን በሄዳ ተሰርታ ቱርክ ተቆርጣ መጣች እንዳትል ብዬ ነው። ታታስቁኝ። አይድሌ እኔ አልሄድም እናቴ። እኔ ቤተክርስቲያን ነው የሚሄደው። አብዳችኋል እንዴ? ጌታ ቤተክርስቲያን ሄዱ ጾሙ ምናምን። ያው ቱርክ ተመሄድ ትድናላችሁ። ኤኒዌይ በጣም ይበቃኛል። ረጅም ጊዜ ነው ያስኳችሁ። በጣም ነው የምወዳችሁ የአማራ ልጆች። ሁላችሁም በርቱልኝ። አንድነት ያሸንፋል። ሀሜት አቁሙ። ተንኮል፣ ሴረኛነት አቁሙ። የአማራ ህዝብ የአስተሳሰብ ለውጥ ያው ማምጣት አለብን። በነገራችን ላይ ዝም ብላችሁ እየሄዳችሁ ቄጥጦት መቆረጥ ብቻ አይደለም፣ ጭንቅላታችሁንም የጋንግሪን ጭንቅላታችሁ ውስጥ ጋንግሪን። እኔ አሁን ቱርክ መሄድ ያለባቸው ሰዎች አሉ። ቱርክ ስትሄዱ ቄጥና ጦት ብቻ አትቆረጡ። ይሄ እዚህ ጭንቅላታችሁ ውስጥ ያለውን ጋንግሪንን ማስቆረጥ ልመዱ። ምክንያቱም አብዛኞቻችሁ ጋንግሪን አለባችሁ ጭንቅላታችሁ ላይ። ጋንግሪናችሁን ብር ለሽማ በመነሻ ሄደሽ ለቱርክ ብር የለሽም ቱርክ ለመሄድ? ኧረ እኔ በጣም ሀብታም ነኝ። መቤቴን እኔ ሀብታም ነኝ። እኔ ሚሊዮነር ነኝ። እኔ እንዴ በዚህ ደረጃ ካልክ የኢትዮጵያኖች ሚሊዮነር ነኝ። እኔ በኢትዮጵያ ደረጃ ካየው እኔ ሚሊዮነር ነኝ። ያው በአውሮፓ ሚሊዮነር ላልሆን ይችላሉ። አይደለሁም፣ በአውሮፓ ሚሊዮነር አይደለሁም። ልትሆን አትችልም። ያው አውሮፓ አሜሪካ ሚሊዮነር ለመሆን በኢትዮጵያ ደረጃ ከሄድክ ግን ሚሊዮነር ነኝ። ፈሳ ምን አባክ እንኳን ቱርክ ሂጄ የማስቆርጥ ያመሀል እንደዚህ አምጥቼ እንዲ ዶላር እንዲዘርቼ እንዳላሳየህ ጥሩ ስላልሆነ ነው። ለሴኩሪቲውም ለምኑም እንጂ ያሳየ ነበር። አሁን እንዲየነዛ ላሳየህ እንዴ ፈሳ እንዴ ምን አባክ እንዳሳያችሁ ላሳየህ እንዴ አይንህን እንዳላሳምንህ አይንህን ነው ማሳምንህ። ተይቅርብን ብላችኋል። እስቲ ስንቶቻችሁ ላሳያችሁ? አሳይን የምትሉ ካላችሁ እኔ ያው ሻንጣ ሙሉ ብር ነው ማሳያችሁ።
ፈሳም ተይ ቤቲ አመሰግናለሁ። ላሳያችሁ ካላችሁ ግን አሳያችኋለሁ። መቤቴን እውነቴን ነው ማርያምን እዚህ ጋር እያልኩ ነው የማሳያችሁ አናታችሁ እስኪዞር ድረስ ዶላር ብትሉ የስዊስ 1,000 ብትሉ ኤሮ ብትሉ ምን ብትሉ ነው አሳያለሁ። ቀላል ያሳያል። ምን አባ ከአውሮፓ ለምኖረው እኔ ቤቲ ሰርቼ በክንዴ የምተዳደር ሰው ነኝ። በነገራችን ላይ ጉረኛ አይደለም። እኔ ጉረኛ በሆንማ እዚህ ከእናንተ ጋር ስዳረቅ አሉልም ነበር። ጉረኛ በሆን ኖሩ የሆነ ጸዳ ያለ መኪና ገዝቼ ወይ ጸዳ ያለ ልብስ እንደ ሴቶች እንደሚያደርጉት እዚህ ጋር ኮልኮሌን ምናምን እያደረግኩኝ ቲክቶክ ስለቅላችሁ ነበር የምውለው። ግን እኔ አይዶን ኬር አይሞቀኝም አይበርደኝም። ያው እንዳልኳችሁ አከምሬ ነው።